አንድ ነገር ከጀመርኩኝ ሳልፈጽም መቀመጥ እንደማልወድ ታውቂያለሽ። የልጅሽን አባት ንገሪኝ በማለት ተደጋጋሚ ስጠይቃት ነበረ ሰላምን። ሰላም ግን ስለ እኔ የሚመለከትሽ ነገር የለም፣ ይሄ የኔ ህይወት ብቻ ነው። የልጅ አባት ማንም ይሁንማ አንቺን ሊያስጨንቅሽ አይገባም፣ አይመለከትሽም። አንቺ የማወቅ መብት እንዳለች ደግሞ እኔም ያለመናገር ሙሉ መብት አለኝ። መቼም ቢሆን አልነግርሽም ብላት ነበረ። አሁን ላይ ግን በራሷ መንገድ ኤቢ እንግዲህ መረጃውን አረጋግጣ አባቷ ከሰላም ማርገዙን ለእናቷ ነግራ ትገኛለች። ይህንን ስትሰማ እንግዲህ ማርቲ በድንገት በፌንት ወድቃ ወደ ሆስፒታል ገብታለች። ማርቲ አቶ ደረጀን በጣም ነው የምታምነው፣ የምትወደው፣ የምታከብረው ባሏ ነው። በድንገት ግን ኤቢ መታ የነገረቻት ነገር በጣም አስደንግጧት ከድንጋጤ የተነሳ ወድቃ ሆስፒታል ገብታለች። አቶ ደረጀ ይሄንን ነገር ላለመናገር ለብዙ ዘመናት እንግዲህ የዳጣንም እንኳን እስካሁን ሳይናገር እየቆየው ትዳሬን እወደዋለሁ፣ ትዳሬ ይበጠበጣል፣ በትዳሬ ላይ ምንም አይነት ነገር እንዲመጣ አልፈልግም ሲል ሰምተናል። ዳጣ እንግዲህ በተደጋጋሚ እናቴ በህይወት አለች ወይ? እናቴ ማወቅ ፈልጋለሁ፣ እናቴ የት ነው ያለችው እያለች ስትጠይቅ ነበረ። እናቷ ያለችበትን አለችም የለችም ብሎ አልነገራትም። እስከ መቼ ነው እንደዚህ የምኖረው? ዝም ብዬ እየበላው እየጠጣው፣ የውስጥ ጥያቄ ግን መቼ ነው የሚመለስልኝ? በማለት እንግዲህ ስትጠይቅ ነበር ዳጣ መኪና ውስጥ። እንዲያውም ዛሬ ላይ መረር ብላ እኔ አባዬ እንዴ እስከ መቼ ነው እንደዚህ የምኖረው? በቃ እናቴ በህይወት መኖርና አለመኖሯን ቢያንስ ንገረኝ በማለት ስትጠይቅ ሰምተናታል። ይህንን ጥያቄ እኮ አትጠይቅኝ ብዬሽ ነበረ፣ ሁሉንም ነገር ልጄ እኔ አስተካክላለሁ። በመግቢያው ላይ እንደውም እንደተመለከታችሁት እንዴት ልወልደኝ ቻልክ? ሚስትክን ከወደድክ ትዳርህን ካከበርክ እኔን እንዴት ልትወልደኝ ቻልክ? የሚል ጥያቄም ጠይቃ ነበረ። አንቺ የተወለድሽው በአጋጣሚ ነው። በአጋጣሚ ብትወለጅም ግን እወድሻለሁ፣ ልጄ ነሽ፣ ሁሉንም ነገር አስተካክላለሁ። አሁን ላይ ከእህትሽ ጋር ከኤቢ ባትስማሚም ግን አንቺ እህትሽ እንደሆንሽ እህቷ እንደሆንሽ ስለምታቂ አንቺ ነገሮችን ችለሽ ማለት ነው የሚኖርብሽ። አሁን ላይ እኔ ብናገር ማርቲ ለእኔ ሚስቴ ብቻ አይደለችም፣ እዚህ ደረጃ እንድደርስ በጣም ብዙ ዋጋ ከፍላለች። የስኬቴ መጀመሪያም ናት፣ የምወዳት ሚስቴም ናት። ትዳሬን ደግሞ በጣም ወዳለው አከብራለሁ። ማርቲ በእኔ ላይ ያላት እምነት በጣም ትልቅ እምነት ነው። እንደዚህ አይነት ይሄንን አሁን ከሌላ ልጅ እንደወለድኩኝ ብትሰማ በድንጋጤ የሆነ ነገር ትሆናለች። ያ ደግሞ እንዲፈጠር አልፈልግም ብሎ አቶ ደረጀ ለዳጣ እየነገረ ይገኛል። ዳጣ በቃ እሺ እንደዛ ካልክ እሺ እናቴ በህይወት አለች ወይ ብላ ነው የጠየቀችው። ያው ላትጠይቅ አስምሏት ነበረ ከዚህ በፊት ግን በጣም ስሜታዊ ሆና እናቷን ማወቅ ስለምትፈልግ እናቴ አለች ወይ፣ በቃ ሌላ ጥያቄ አልጠይቅም፣ በህይወት አለች ወይ ብቻ እሱም ብቻ ንገረኝ፣ ከዛ በኋላ ዝም እልካለሁ ነበር ያለችው። እሺ ለመጨረሻ ጊዜ እሺ ልንገርሽ፣ በቃ እናትሽ አዎ በህይወት አለች ብሎ ነግሯታል። እናቷ እንግዲህ በህይወት እንዳለች ዳጣ አረጋግጣለች። በደስታ ዘላ አባቷን አቅፋ ስማ እያለቀሰችም ነበረ። ደስታዋ ወደር የለው። ግን እንዴት ወለድከኝ አንተ? እንዴት ተሳሳትክ? ወይ እናቴ ተሳሳተች? የሚል ጥያቄም እንግዲህ ዳጣ ቀጥላ ነበረ። ደጋግመሽ ምንም አይነት ጥያቄ እንዳትጠይቅኝ ብትባልም እሷ ግን ከመጠየቅ ወደ ኋላ አላለችም የነበረው ያው ማወቅ ስላለባት ነው። እኔን ልትረጅኝ ይገባል። እኔ ሁሉንም ነገር አስተካክላለሁ። እኔ አባትሽ ነኝ። የሚጠቅምሽንና የሚጎዳሽን ነገር ደግሞ በደንብ ጠንቅቄ አውቃለሁ። ሁሉም በቅርቡ ይስተካከላል ብሏት እንግዲህ እናቷ በህይወት እንዳለች ለዳጣ ነግሯታል ማለት ነው። ወይዘሮ ማርቲ እንግዲህ ኤቢንና ናታንን አንድ ላይ ለማድረግ ለማጋባት ደፋ ቀና እያለች ትገኛለች።
ለአቶ ደረጀ የማማክራው ነበረ። አቶ ደረጀ እንግዲህ ናታን ኤቢን የሚወዳት አይመስለኝም። ወንድ ልጅ ካልወደደ ወርቅ ብታነጥፊለትም ባል ሊሆን አይችልም ብሎ አስረግጦ ነግሯታል። ማርቲ ግን ይዋደዳሉ። እኔ እንደሚዋደዱ አውቃለሁኝ። ናታንን ካልሆነ እኔ አናግረዋለሁ። በዚህ ዘመን ናታንን የመሰለ ወንድ ማግኘት በጣም ከባድ ነው። ለልጃችን ደግሞ ጥሩ ባል እንዲኖራት ነው የምመኘው በማለት ለአቶ ደረጀ ትነግራለችና አቶ ደረጀ እንግዲህ ምንም ሊዋጥለት አልቻለም። ይዋደዳሉ። ስለሚዋደዱ ልንድራቸው ይገባል። ናታን በቀጣይ ዓመት ትምህርቱ ስለሚጨርስ እኔ አናግረዋለሁ ብላለች። እንግዲህ ማርቲ ለማናገርም ክፍሉ ድረስ ሄዳ ነበረ። ግልጽ አውጥታ ልጄን አግባባ አትለውም፣ ግን ዳር ብላ እንግዲህ እፈልግሃለሁ በማለት ክፍሉ ድረስ ሄዳለች ማለት ነው። እማዬ በሰላም ነው ወይ የፈለግሽኝ ሲላት፣ አዎ በሰላም ነው፣ አንድ የማወራክ ትልቅ ጉዳይ አለ ብላው እንግዲህ ክላሱ ሄዳለች። እሱም ቁጭ በይ ብሎ ቆሞ እያዳመጣት ነበረ። እሺ ንገሪኝ በቃ ነው ያላት። እኔ ምልክ በሚቀጥለው ዓመት ክላስ ትጨርሳለህ አደል? ከዛ በኋላ ክላስ ከጨረስክ እዚሁ መኖር ነው የምፈልገው አዲስ አበባ ወይስ ወደ አባትክ ትሄዳለህ ብትለውም አይ መሄድ አልፈልግም ነው ያላት። አሀ እንደዛ ማለት እዚሁ ትዳር ይዘህ ወልደህ ከብደህ ነው መኖር የምትፈልገው ወይ የሚል ጥያቄ የጠየቀችው። እሱን አባዬ ከፈቀደ ሊሆን ይችላል፣ አባዬ የሚለኝን ነገር ነው የምሰማው ብሏታል። አባት የሚልህን ሁሉ በዚህን ዘመን ትሰማለህ ማለት ነው ወይ? አባት ያለህን ሁሉ ትሰማለህ ማለት ነው ብላ የጠየቀችው። አዎ እሱ ለኔ የሚጠቅመኝን ነገር ስለሚመክረኝ እሱ ያለኝን ሁላ እሰማለሁኝ፣ እንዴት አልሰማም ብሏታል ማለት ነው። አይ አንድ ጥያቄ ልጠይቅ፣ አባት አሁን የማታውቃትን ሴት አንጥቶ አግባ ቢልክ ታገባለህ ወይ ብላ የጠየቀችው። እሱ ካመነባት ምን ችግር አለው? አዎ የሚጠቅመኝን እንጂ የሚጎዳኝን ስለማያደርግ ምን ችግር አለው ብሎ መልሶላታል። እንግዲህ አንተ ጥሩ ልጅ ነክ በቃ በማለት መልሳለታለች። መልስ አድርጋ ደግሞ ከኤቢና ከዳጣ ባንተ እይታ ማን ነው ጥሩ ልጅ? የትኛዋ ናት ጥሩ ብላ የሚፈትን ጥያቄ ጠይቀው ነበረ። እሱ ግን አስቦ አሁን ኤቢ ጥሩ አይደለችም ብላት በውስጡ ኤቢ ጥሩ አይደለችም ብላት ልትቀየመኝ ትችላለች ዳጣ ጥሩ ናት ብላት። ምክንያቱም ሁሉም እናት ልጆቻቸው ጥሩ ናቸው እንዲባሉ ነው የሚፈልጉት። ለእናት የልጅ መጥፎ የለውም የሚል እንግዲህ ስማርት የሆነ ሀሳብ አስበው ኤቢ እኮ ትንሽ ጸባያን ብታስተካክል በጣም ጥሩ ልጅ ናት ሲላት እንግዲህ በደስታ አይደል እቺ ትንሽ ያለችባት ነገር ብላ እንግዲህ በደስታ ነው የተፍለቀለቀችው። ግን ግልጽ አድርጋ አልተናገረችም። ኤቢ እናንተ ተጋቡ የሚል ጥያቄ አላቀረበችም። ዳር ብላለች ማለት ነው። እንግዲህ አሁንም ናታን ዳጣን ነው የሚወደው። ዳጣና ናታን እንግዲህ ወደ ውጭ ሊወጡ ሲሉ በድንገት ኤቢ ደርሳ ናታን እንግዲህ ዳጣ ሳሎን ላይ ቁጭ ብላ ፊልም እያየች ባለችበት ነይ እንውጣ ወደ ውጭ ሲላት የት ነው የምንሄደው ነው ያለችው የነበረው። ወደ ውጭ ወጥተን እንመለሳለን ሲላት አይ እኔ ደግሞ የማንመለስ መስሎ የነበረ እያለች እየቀለደችበት ነበረ። እሱን ታዩና ነይ አሁን ወጣ ብለን እንመጣለን የሆነ የምገዛልሽ ነገርም አለ ሲላት እኔ በወጣ ካንተ ጋር በጣም ደስ ይለኛል፣ ያቺ ሚስት ግን ካየችኝ ደስ አይላትም ነው ያለችው። ሁለተኛ እንደዛ እንዳትይኝ ሲላት አይ ሁለተኛ አልልክም፣ ለሶስተኛ ጊዜ ግን እልሃለሁ ብላ ነው የመለሰችለት ማለት ነው። ዳጣ እንግዲህ ያው ስለ አስቸገረቻት ኤቢ እኔ እቺ ተንከሲስ የሆነች ባታስቸግረኝ ከአንተ ጋር አይደለም መውጣት ቀኑን ሙሉ ብውልም ደስ ይለኛል፣ ግን እቺ ወጥመድ የሆነች ልጅ አርፋ ላታስቀምጠኝም ስትል ገና አውርታ ሳትጨርስ እንግዲህ
ከየት መጣች ሳይባል መታ አቢጌል ምንድን ነው እያወራችሁ ያላችሁት ነው ያለቻቸውና በሉ ሰላም ዋሉ በማለት እንግዲህ ናታንም ዳጣ አብራው ልትወጣ የነበረውን ጥሎ ወጥቷል ማለት ነው። ኤቢ የፍቅር መቀስ ሆናባቸዋለች በዳጣና በናታን ላይ በግድ ካልተወደድኩ ብላ በመሀል ገብታ ማለት ነው። ሁለቱ ይፈላለጋሉ፣ ይዋደዳሉ። ግን መሀል ላይ ያለችው ነቀርሳ የሆነች የፍቅር መቀስ ኤቢ አስቸግራቸዋለች ማለት ነው። ፍቅር ያሸንፋል። ናታንና ዳጣ አብረው እንደሚሆኑ እናምናለን። ምክንያቱም በልብ ውስጥ ያለ ፍቅር ነው ሁሌም የሚያሸንፈው። ለዛሬ እንግዲህ ይዤላችሁ የመጣሁት የዳጣ ድራማ ይሄን ይመስል ነበር። ቀጣዩን ወደ እናንተ ይዤ የምመጣ ይሆናል። ሀሳብና አስተያየታችሁን በኮሜንት ሴክሽን ላይ አስቀምጡልኝ። ከዚህ ድራማ ምን ተማራችሁ የሚለውን እንግዲህ እናንተ በኮሜንት እንድታስቀምጡልኝ ጋበዝኩኝ። ለዛሬ የነበረን ቆይታ ይሄን ይመስል ነበረ። ሰላምና ፍቅር አንድነት ይብዛልን። አሜን።